ይሄ ዜጋዬ ላይ ሄጄ አሳልፌ መስጠት ብጀምር ድሮ ነበረ ገባ እየመጡ በሃይማኖት አሳበው የሆነ ሰው ቲፎዞ ሆነው የሰሩት ቪዲዮ አለ ገባ በቀደም አንተ ኢቭን ለኔ በሰራህልኝ ቪዲዮ ተንተርሶ ከሷ ስልክ እንዳትገዙ ፎርጂድ ነው ስልኳ በሃይማኖት መጣች በእከሌ በሚባል የሃይማኖት መምህራችን ምክንያት መጡ ብለው ስንት ቪዲዮ ሰርቷል ገባህ መብረቁ ያንንም ችዬ ዝም አልኩኝ አለፍኩኝ መብረቁ ለህዝቡ ነው ፍርዱን ምታው አንድ አመት ከ3 ወር ስልክ ገዝተው ያ ባለፈው አንተ ሰፖርት አድርገህ መሲን ፎሎ አድርጓት ባልከው ምክንያት ፎርጂድ ስልክ ነው ቡድን ፈጥረው መጡ ይሄ ኢማራት ነው እኔ ዋሽቼ አልከስም ዋሽቼ አበዳን የዚህ ማገር ህግ አይፈቅድልኝም ውሸት አይቀበልም ገባ ነገር ግን ሁሌ እኔ እየተጠቃሁኝ ዝም ምልበት ምንም አይነት ምክንያት የለም ህግ ያዘው ጉዳይ ነው በህግና በህግ ነው የምጨርሰው ስም አልጠራውም የለጠፉት ደረሰኝና የለጠፉት ስልክ አለ እዚህ ሀገር ቢዝነስን እንኳን ሶሻል ሚዲያ ላይ ወጣ ጃጅ ማድረግ እንኳን ማትችልበት ሀገር መሆኑን ያወኩኝ ወጥቶ ሲመጻደቁ በልጅሽ አግኙ ያላሉት ነገር የለም ቆሻሻ ስልኳ ፎርጂድ ነው ደም ተፍቼ ያመጣሁት እዚህ የደረስኩት ደም ተፍቼ ነው ስለዚህ ያንዳንዷን ዋጋ አስከፍላታለሁ ማንንም ይፍረድብኝ ማንንም በህግ ነው ገባ ህግ ነው ያዘው ከዛ እነሱ ቲፎዞ አድርገው የመጡበት ሰውዬ መጡ ኢማራት ያስፈታቸው አልተው ያ ሰውዬ መጡ ያስፈታቸው ጨርሻለሁ መብረቁ ያለ ምክንያት ደግሞ መብረቁ ምንም እንደማላደርግ ውሸት የሚባል ነገር ደረቅ እንደሆንኩ ደግሞ ታውቃለህ መብረቁ ታውቃለህ ጠንቅቀህ መብረቁ ወተን ሰውን ወንድም ይውልክ እኛ ስሜታያቱን ተረጋጊ ነገርሽ በዚህ ታገኛለሽ ኢንሻአላህ ታገኛለሽ እኔ 10 ቀን ለምን አይሆንም ለምን ይሰጥሻለሁ ምንም አትቸገሪ ገባሽ መብረቁ እኔ ሰው ገንዘብ አልፈልግም የሰው ገንዘብ እኔ ላቤን ታውቃለች እንዴት እንዳመጣሁት ታውቃለች እኔ ነጭ ሩዝ በዋኝ በላ ያመጣሁት እኔ አታልቅሽ ምንም ችግር የለውም ገንዘብሽ እኮ ከኛ ይሁን እንጂ ይመለሳል ሶሻል ሚዲያ ላይ ትተዋወቃለህ በበጎ ስራ ትገናኛለህ ከዛ በዘለለ በሐቅ ዙሪያ ደግሞ ድርድር የለም ምናልባት እልህ ይዟት ነው ምናልባት ማስፈራሪያ ደርሷት ነው ምናልባት ሶሻል ሚዲያ ላይ ስለሆነ ነው ምክንያት ይኖራታል ያገባኝም እሱ ግን አሁንም ሙዲት እየሰማሽ ከሆነ የኔን አቋም ታውቂዋለሽ እኔና አንቺ ያለን ግንኙነት ግልጽ ነው በመልካምነትሽ አመሰግንሻለሁ በሰው ሐቅ ሲሆን ግን የሰማይ መልአክም ቢሆን የወለደች እናቴ ፋጡማ ብትሆን ያው ሌሎች ላይ እንደምለው ነው የማደርገው ሌላ ምንም የተለየ ነገር የለም ምክንያቱም ልክ የአንድ ሰው እንባ እያልኩሽ እኮ ነው የአንድ ሰው እንባ እሳት ነው ስላልታገሱ ሊሆን ይችላል አስገብተሽ አስረጅ ጊዜ ሊሆን ይችላል አስረጅ ላስይዘሽ ሊሆን ይችላል አስረጅ ችግር የለውም ገኒ እኮ እዚህ ጋር በዳ አብዱ ስትይዘው 10,000 ብር ጊፍት ሁሉ ሰተሽ እኮ ነው 10,000 ድርሃም አይደለ እንባዋን የጠረቅሽው እነዚህ ደግሞ ካንቺ ሲፈልጉ ምክንያትሽ ምንድነው ነው አሁን እዚህ ጋር ስንት ሰው አለ 6 ሰዎች አሉ ያልገቡ ደግሞ ሌላ 2 አሉ 7 ስለዚህ ነው ብዙ ወሬ አላወራ አንድ ግለሰብ በአንድ ሰው አይደለም የከሰስኩት ምንድነው ማደርገው የነዚህን ልጆችን ባለመጥረግ እዚሁ ሶሻል ሚዲያ ላይ ለምኜ ሰጣቸዋለሁ ከዛ በኋላ ያ የለመና ገንዘብ እንዳይሆን ደግሞ እማወራረደው ሂሳብ ይኖራል በግልጽ ነው ነገራችሁ አወራርደዋል ወላሂ ተናግሬ ያልፈጸምኩት አንድም ነገር የለም መብረቁ አንድ ልናገር ወንድም አይ ቆይ ሌላ ያልተናገረች ስላለች የተበላች እሷ ትናገር መጀመሪያ ማለት ገንዘብ ተወሰደብኝ የምትላለች ቲነኝ አውሪስኪ ሚውታንሽና ሰላም እንዴት ናችሁ በተደጋጋሚ ስደውይ ነበር በሙኒት ነው በሌላ ሰው ከሆነ ለዛሬ አናስተናግድም አረ በሙኒት ነው በዋትስአፕ እኮ አውርቻለሁኝ በመጨረሻው ሰዓት በአዲስ ነው በድሮ በ60 ቤቱ 60 መጨረሻውና በድሮ በሁለቱም አውርቻለሁኝ መዘግባቸው ወይ ተመዘግባቸዋል አንተ ወይስ እኔን መዝግባቸው ያሉትን በሙሉ እንወቅና ምን ያህል እነማን ናቸው የሚሉት ሰዎች ይተዋወቁና መልስ መስጠት የምትችል ከሆነ ሙኒት ይቅርታ
ይቅርታ እኔ በሚዲያ ስሟንም ጠርቼም አላቅም። አንተ ጋር ከመጣሁ ወር አልፎኛል። እኔ ብዙ ቁስል አለብኝ፣ ሰው የማያውቀው ፈጣሪ የሚያውቅልኝ። እኔ ብዙ ችግር አለብኝ። ሽማግሌ ልክ ያለው እኔ አንድ ትርፍ ቃላት እዚህ ተናግረልኝ ስትል መረጃ ካንተ ሰው ሽምግልና ልክ ያለ ማድረግ ያለብኝ እንደሌላ ሰው ሚዲያ ላይ ወጥቼ እንኳን አልተናገርኩም። ምክንያቱም እኔም እሷ ግን ነገ በወድቅ ትደርስልኛለች የሚለው የእሷን ብዙ ነገሮች አርግታለች፣ ብዙ መልካም ስራ ሰርታለች። ይህንን በማለት ስሟን ጠርቼ አላውቅም። ምክንያቱም ነገ ከወደቁ ብትጠራ ትመጣለች የሚለው ስለማስብ አንተንም ሰው ከዚህ የተለየ ቃል ተናግሬ እንደሆነ ትናገራለህ። የምትቆመው ለእውነት ነው። ስንት ብር ነው መሲ የተበላሽው? አንቺ ጋር ስንት ነው የተበላሽው? አንቺ 3200 ድርሃም። ኢትዮጵያ ስንት ነው? እሺ ሌላ ልጅም አለች በአላህ አስገባኝ የምትል። እሺ እስኪ ጻፊ ሌላ የተበላን የምትሉት ሌላ ማን ነው? ሌላ ሰው ማን ነው ተበላው የሚል? ስንት ብር ሌላ ሰው ተበላ የሚል እየመዘገብ እኮ መመዝገብ ይሻላል። ማሞ ሄዶ ይክሰስ መብት አለው። እሺ መጀመሪያ ስትነጋገሪ እና እንጂ ለምን ህጋዊ ያልሆነውን ተዋዋልሽን? እኛ አሁን መሰልህ ህጋዊ አይደለሁም ተዋልኳት። አሁን 10ኛ ወሬ ነው። በውስጥ እንኳን ትናንት ጀምሮ እንዴት ነው የለመንኩሽ? መጀመሪያ ስትዋይን እናንተ ህጋዊ ካልሆናችሁ አልፈልግም ለምን አላልሽንም? ዛሬ ካሽ ታስገባን በኋላ እኔ 350 ሺህ ብር ነው ወላሂ ካሽ ያስገባሁት። ስልክሽን ጥርቅምቅም አድርገሽ ዘጋሽ። አላህን ፍሪ ታይ፣ ግድ የለሽም አላህን ፍሪ ታይ። እኛም ይሄን ብር ሰርተን ያመጣ ነው ተቀምጠን አይደለም። ኑሯችንን ልጆቻችንን ጥለን ልጆችን ልለውጥ ነው። የልጆችን ጉረሩ ዘግቼ ለአንቺ ያስገባሁልሽ። የ4 ልጅ እናት ነኝ። ተሳኡዲ ያልሆንልኝ ብሎ መልሼ ልጆችን 4 ልጅ አራግፌ ዱባይ መጥቼ በካሽ ያስገባሁልሽ። ስልክ ብታናግሪ ምን ትሆኛለሽ? አንደኛ የኔንም ህይወት አበላሽተሽ የወንድሜንም ህይወት አበላሽተሽ ብዬ ትናንት ሪከርድ ያድርጌልሻለሁ። አይተሽ ዝም ነው ያልሽው። የቤተሰብንም ቀልብ ሰብረሽ። አራልህን ፍሪ ታይ ሰው ባያሻል ያይሻል። ታያለህን ፍሪ ታይ። ቢስሚላህ እንዴት ነው እኔ በውስጥ የምለምንሽ? በቀን ነው የምለምንሽ በውስጥ ወላሂ ለአዚም በቀን 9 ወር ወንድሜ ዴሴ ተቀምጦ 9 ወር ዛሬ ነገ እያልኩ ማለት ነው። ታው ዛሬ ነገ ወር እየቃለጣልኩኝ አልሆንልኝ ቢል መጨረሻ ተስፋ ቆርጦ አፋር ክልል ስራ ፍለጋ ሄዲ። ቤተሰቦቼ ቀልባቸው ተሰብሮ ወንድሜ ቀልቡ ተሰብሮ እኔ ቀልቤ ተሰብሮ ኧረ ወላሂ ለአዚም በቀን ነው የምለምናት። ሪከርድ እንኳን መልስልኝ ወላሂ ለአዚም እንዲያው ግማሽ እንኳን ስጭኝ። እንዲያው ተኔ ተባሰብሽ እንዲያው ትንሽ እንኳን ግማሽ ስጭኝ ወላሂ ለአዚም። እኔም ስንቱኝ ነው ያመጣሁት። ልጆችን እንኳን በስርዓት አብልቼ በስርዓት አጠጥቼ ያኖርኩ ሰው አይደለሁም ልንገርሽ። ግን ወንድሜ ደግሞ ህይወቱ እዛ አልሆንለት ሲል የተሻለ ደግሞ ብዬ ነው ያመጣሁት እንጂ እኔ እንዲህ ሞልቶ ይተርፎኝ አይደለም ወላሂ ለአዚም ነው። ግማሽ እንኳን ትስጠኝ። እኔ ሶሻል ሚዲያ ላይ ወጥቼ እንደ ሰው መከራከር አልችልም፣ መነጋገር አልችልም። እኔ ምንም ከዚህ ውጭ ምለው ነገር የለኝም። አላህን ፈርታ ግማሽ ትስጠኝ ካፈለግ ምንም ያደረገችው ነገር የላትም። 10 ወሬ ነው ተጀመርኩኝ 350 ሺህ ሰጫታለሁ። ግማሽ እንኳን ትስጠኝ አላት። እኔ ክስም አይሆንልኝም በየሚዲያው እየሄድኩኝ እኔ አላበትም። እኔ ነው ምለው ከዚህ ውጭ ምለው የለኝም። ግማሽ እንኳን ትስጠኝ። ይርዱኝ አላልኩኝ። እኔ ልጆችን አራግፌ ምጥቼ እርዱኝ አላልኩኝ። እኔ ልጆች ዛሬ እናት እያሉ ቀሄ ነው የሚያወት በእንበን ሰውዲ ሰርቼ እንደገና ኑሮዬን ለማሸነፍ ነው ልጆችን አራግፌ የመጣሁት። ይህን ብር ደግሞ ያመጣሁት ተቀምጬ አይደለም። መዲያም ኩሽና ነጭ ጥቁር ለብሼ መዲያም ኩሽና ተቀምጬ ነው። አላህን ፍሪ፣ ሰውን ሳይሆን አላህን ነው መፍራት። እሺ ጨርሻለሁኝ። እኔ ሀላስ ይሰማል መብረቁ። ጨርሻለሁ። ጨርሻለሁ። ያወራሁት እስካሁን
እስኪ የኔዎቹ ኮፕሊንክ አድርጎ ሪፖርት እና ደግሞ በዚህ ላይ ስንት ቀን ሳራ ቤት አስገቡኝ እያልኩኝ ሙኒትን ፈልጌ ነው አስገቡኝ ስል ስንት ቀን ሳራ ብላት አቅታ ይቀርታል። ሀቢባ ብላት አንድ ሰሚ ማጣት በጣም አዝናለሁኝ። ዲሃና አንድ ሰሚ ማጣት ዲሃ እኔም በዋትሳፕ አናግረሽኛል እንዴ? የመካነ ሰላም በዋትሳፕ አናግረሽኛል? እኔ አናግርሃለሁ። በዋትሳፕ አናግሬ መረጃ ልኬልሃለሁ እኮ በውስጥ መልሼልሻለሁ። አዎ ሙባረክ ነሽ አንቺ? እኔ መካነ ሰላሟ የዋትሳፕ ቁጥሬ ሙሐመድ ቦጋለ ነው የሚለው። እሺ ሙባረክ እዚህ ውስጥ ካለች ጻፊልኝ፣ ያልኩሽን ቁጥር ጻፊልኝ። በነገራችን ላይ እኔ ላይቭ የገባሁት ሙኒት ስላልመለሰችልኝ ወይ ስላላዋራችኝ አይደለም። ልክ እንደሷ ነው እያለቀሱ ሰላም የሚያሳጡኝ ማለት ነው። ብር አላቸው፣ እውነት ነው አላቸው፣ አለቀ። እሺ ለምንድን ነው ማታሰጠን ይላሉ። አዎ በእርግጥ ከዚህ በፊት ብር መልሳ መረጃ ልካልኛለች፣ ምንም ጥያቄ የለው። እነዚህ ልጆች እየበዙ መጡ። እኔን የሚያስቡት እንደ ተባባሪ ነው። ምክንያቱም ሌላውን ቀጥታ ሚዲያ ላይ ያወጣሉ፣ ወይም ደግሞ በሚዲያ በሽምግልና እናደርገዋለን። የእሷ ሲሆን ደግሞ በውስጥ ነው የምላቸው። በውስጥ ደግሞ እሷ ጋር መልዕክት አስቀምጣለሁ። የእነዚህ ልጆች ብር ሳይመለስ እነዚህ ልጆች ምንድን ያስቡት ነገር ዳይሬክት ነው። ትፈራታለህ፣ እሷ ሲሆን አትችላትም ምናምን ያስብላቸዋል። አያስብላቸውም አይደለም። ምክንያቱም ኖርማሊ እነዚህ ሰዎች ሙሉ ብራቸው እጃቸው ላይ ምንም ብር የሌላቸዋል። አሁንም ሙባረክ ማውራት አችልም። ለምሳሌ ስቅስቅ ብላ ምታለቅስ። ለዛሬ ይህንን ነገር የማደርገው እኔ ከዚህ በኋላ በሙኒት ዙሪያ አዲስ ሆናችሁ መታችሁ ሙኒት ጋር ገንዘብ አለን ብላችሁ እንዳትጠይቁ። የምናገረውን ከዚህ በኋላ ያውቃሉ። ተግባባናለን። ለተበሉትም ሰዎች እንደዚሁ ምንም ችግር የለውም። እንደዚህ ከሚያለቅሱ እኔ አዋጥቼ ስጣቸዋለሁ። ተግባባን። ሙባረክ ጻፊ ያልኩሽን ጻፊ። መሲ ወንድሜ ጃጓር አቤት መብረቅ እንዴት ነው? እንዴት ነው ወንድሜ? ደህና ነህ? ገና ሰነብት ሰላም ነው አለሁልህ። አለን አልሐምዱሊላህ፣ ሁሉ ሰላም ነው። ደህና ነኝ መብረቅ፣ ደህና ነኝ። አዎ እንግዲህ ከአቅሜ በላይ ሲሆን አለች ብሌን ከስርም እንደዚሁ ብዙ እህቶች ያለቅሳሉ እና ምክንያታቸውን እንዲናገሩ እናዳምጣቸው ብዬ ነው። እሺ መሲ አውሪ እስኪ። አቤት አቤት። እኔ እንግዲህ አካውንት ላክ። እኔ የሽርካ ልጆች የምታውቁኝ በሙሉ ኮመንት ላይ ጻፉ። የሽርካ ልጆች የምታውቁኝ የሁሉ ህዝብ ሲያልቅ የምታውቁ ልጆች ኮመንት ላይ ጻፉ። ሌላ መረጃ ምንም አልፈልግም። እኔ ቤተሰቦች የተቦታቸው ተፈናቅለውብኛል፣ ቤት ፈርሶብኛል። እኔ ድጋሚ ብዙ ነው። እኔ የምናገርበት አቅምም የለኝም። ደክሞኛል። የሰው ሀገር ራሴን እንዳላጠፋ እኔ ቤተሰብ አለኝ። ማን እንደሚያዳምጠኝ እና ማን የተበላችው በሙኒት ነው? የዳ አምላክ እኔ አልካደችኝም። እኔ ግን ሚዲያ ላይ ወጥቶ መናገር ሲስተሙ ላይ መነሳቱን እናውቃለን። አንቺ ሄደሽ ቦታዋ ላይ ቅርታ ትጠይቂያለሽ ከፈለግሽ። አለበለዚያ ግን አይቻልም ማለች ነው። ፍጹም አይደለንም እና እኔም ጥፋት አጠፋሁኝ። ይቅርታ መጠየቅ ደግሞ ግዴታዬ ነው እና ባካችሁን የይቅርታ ቪዲዮ ነው ሼር፣ ኮፒ ሊንክ አድርጉልኝ እና መሲን ይቅርታ መጠየቅ እፈልጋለሁ። መሲህቴ ይቅርታ፣ እኔ ከዚህ በላይ ምን እንደምልሽ አላውቅም። በቃ እሺ፣ በምንም ልክስሽ አልችልም፣ ግን ይቅርታ፣ በቃ ይቅርታ አድርጊልኝ። ያንቺን ሪካርድ አድርጌ ስራዋ ራሱ ሲጀምር በአረብ ቅመሞች ላይ ቤዝድ የሆነ ነው እና
ይህንን ነገር ካረገች እናያለን እስኪ ምን እንደሚሆን። እች ልጅ ምንም አትሆንም። አይ ፕሮሚስ ዩ ምንም ነገር ነው ማለት ነው። ሀገሯ ብትገባ ሰርታ የምትበላበት ነገር ይፈጠራል። ግን ከዛ በኋላ እናያለን እስኪ ምን እንደሚሆን ማለት ይሄ ለላይክ ከዛ በኋላ ግን ምን አለች? ሁሉም ሰው ስለሚናገራት በዚህ ልክ የምትጨክንብኝ አልመሰለኝም አለች። ቦታው ላይ ግን እውነታው ጋር ሲደረስ ይቅርታ ጠየቀች። እቺ ልጅ ሶሪ አለች። እኔ ቤትም ይቅርታ ብላለች፣ ሌላም ቤትም ይቅርታ ብላለች። አሁን መሲን በቃ ከዚህ ሁሉ በኋላ ከይቅርታ በላይ ምንም የለም ማለት እስቲል አሁንም እየሰደበቻት እኮ የሆነች ልጅ አለች፣ ስሟ አይያዝልኝም። አሁንም ቪዲዮ እየሰራችባት ያለች ልጅ አለች፣ እየተናገረች ያለች። እነሱ ቁጭ ብለው ለምንድን ነው እዚችኛዋ ይቅርታ የጠየቀችው ላይ የሚበረታው ነው የኔ ጥያቄ። ግን ግርማሞ አለ ትሰማናለህ? አሎ ጅኒ ይኸውልህ ምን መሰለህ፣ በደምብ ታሪኩን ስማው። መጀመሪያ ላይ ይሄን ቪዲዮ የሰራሹን አጥፊ እኔ ጋር እንትን የለሽም ብላ ሽምግልና ሰው ላከችላት። ስትልክላት እሷም እንደዚህ አልመሰላትም። እኔ ሀገሩን ምንም አታመጣም ማለች። ለብርጅስቶን ምን ታመጣለች ምናምን ማንም አልሰማም ማለች። ይሄ ነገር ተቀጣጠለ። በቀደምኛ ለመናት ይቅርታ በቃ ተይው ነገሮችን ብለናት እሺ ማነው ታሜ ጠዋት 9 ሰዓት እንገናኛለን እኔም አለው ኃላፊነቴን ወስጃለሁ ተባብሎ ተቀጣጥሯል ለጠዋት። አሁን ሜቢ ልጅቷ ሳትመጣ ስትቀር የመሰላት እሷ ያስበላን ካስገድል የነበረው የራሳችን ሰው ነው። የሚያግጠው የራሳችን ሰው ነው። ደሞዝ የሚያስቀመው የራሳችን ሰው ነው። አሁን ደግሞ እንደምትለው ከሆነ አንዷ በህገወጥ መንገድ ታመጣለች፣ መክሰስ ስለማትችል አንዷ ደግሞ ልትከሳ እስር ቤት ታስገባለች። እንደዚህ የሚፈጠር ከሆነ ሰይፋችንን እናነሳለን። ከቻልክ እንባ መድረግ ነው፣ ካልቻልክ አርፈህ መቀመጥ ነው። ስለዚህ ልጅቷ አንቺን በውስጥ አዋሩ ማንነታችሁ ሁሉ ነቃችሁ። በእናንተ ላይ አንድ ነገር ከተፈጠረ ወላሂ የእናንተ ሰንሰለት ያለው ዱባይ ላይ ብቻ አይደለም፣ ጭራችሁን እንቆርጠዋለን። ወላሂ ወረቢ። እሺ በውስጥ አናግራለሁ። ከተበደለ ጎን ነው የምንሆነው። ጭራሽ እንደዚህም አለ። ከተበደለ ጎን እንደምትቆም አውቃለሁ። እቺ ልጅ ግን ለነገ የመጨረሻ እድሏ ነው። ለበቀደም ነበር የምትቀርበው። ልጅ አለኝ እናት አለኝ ይቅርታ አድርጊልኝ፣ በገዛ ገንዘቧ በቃ ይቅርታ አድርጊልኝ ብሉት ብላ በሽምግልና ሁሉ ይዛት ነበረ። ግን ሊሆን አልቻለም። እንዲያውም ማስፈራሪያ ሁሉ አለው። እች ልጅ አንድ ነገር ከመሆኗ በፊት ድረሱላት፣ አንሽልኝ ህጉን የከሰሽበትን ብላታለች። ልትመልስላት አልቻለችም። የቤት ቃጋ ነው ምናምን የሚባል ነገር አለ። በውስጥ ሌላ ነው፣ በውጭ ሌላ ነገር። ፕሮፋይልሽ ፎቶ አለ? የእኔ ፎቶ የለኝም። እኔ ፎቶ የለኝም። ልጅቷ ግን ፎቶ አላት። ቢኖርሽም ባይኖርሽም ወንጀል እስካልፈጸምሽ ድረስ አቅም ስላላት ብቻ ምንም ነገር ለማድረግ ከሞከረች ተይው፣ እኛ ኃላፊነቱን እንወስዳለን። ገባሽ አይደለ? መስራት ወይስ ሙሉታ እንደዚህ የምታደርገው? እኔ ስሟን መጥራት አልፈልግም። ህግ ነው ለእኔ ሪስክ ስለሆነ ነው ስሟን አልጠራም። አትፍሪ። ምንድን ነው እሱ? አሁን በቃ አሁን የጠራኸው ሰው ነው ለእኔ። ለምን ሪስክ ነው እዚህ ጋር ስም መጥራት ለእኔ ሪስክ አለው። ትንሽ እንትን አውቄዋለሁኝ የሆነ እንትን ላይ ሲዘዋወር አይቻለሁኝ። ግን ይቅርታ ጠይቃለች ልጅቷ። ለምንድን ያ እንዴት አሁን ፍርድ ቤት ደርሷል እንዴ ነገሩ? ፍርድ ቤት ደርሶ ለነገ የመጨረሻዋ ነው ካልቀር